ጤና ይስጥልን። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ የያዝናቸውን ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦቹን በቅድሚያ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከሽራሮ ታህታይ አዲያቦና ማዕከላዊ አዲያቦ ወረዳዎች ተወክለው የመጡ ነዋሪዎችን በጽህፈት ቤታቸው ተቀብለው በማነጋገር ስራቸውን በይፋ ጀምረዋል። ምንም እንኳን ስራቸውን በይፋ ቢጀምሩም የተራዘመው ስልጣን ግን ህጋዊ መሰረት የሌለው መንግስታዊ ቧልት ነው ተብሏል። በዝርዝር ይዘነዋል። አብይ አህመድ በኦሮሚያ ምስራቅ ሸዋ ዞን በፈጸመው የድሮን ጥቃት ከ20 በላይ ንጹሃን ዜጎች ተገደሉ። ድርጊቱ የኦሮሞ ፖለቲከኞችን ያስቆጣ ሲሆን የክልሉን ቀውስም እየተባባሰ መምጣቱን አመላካች ነው ተብሏል። ሙሉ መረጃውን የምትሰሙት ይሆናል። በአፋር ክልል የሚንቀሳቀሰውና ራሱን የሰላም ኃይል ብሎ የሚጠራው ታጣቂ ቡድን ከፍተኛ የአመራር ለውጥን ተከትሎ በከባድ የውስጥ ሽኩቻና የመከፋፈል አደጋ ውስጥ መውደቁ ታወቀ። 3 አዛዦች የሀራ መሬትን ትግል ሊያቋርጡ እንደሚችሉም ሚስጥር ወጥቷል። እናስደምጣቸዋለን። በዩኤል ዩኒቨርሲቲ የህዝብ ጤና ትምህርት ቤት የሰብአዊ ምርምር ላቦራቶሪ ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል ወታደራዊ ድጋፍ እያደረገች መሆኑን የሚያሳዩ ከፍተኛ እምነት የሚጣልባቸው ማስረጃዎችን ማግኘቱን ገለጸ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አሜሪካ እውነተኛ ስምምነት ላይ እስክትደርስ ድረስ ወታደራዊ ኃይሏን ከመካከለኛው ምስራቅ እንደማታስወጣ በይፋ አስታውቀዋል። የተባበሩት አረብ ኤምሬትስ ደግሞ እስራኤልን ኮንናለች የሚሉና ሌሎች ዜናዎችንም ይዘናል። አብራችሁን ቆዩ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከሽራሮ ታህታይ አዲያቦና ማዕከላዊ አዲያቦ ወረዳዎች ተወክለው የመጡ ነዋሪዎችን በጽህፈት ቤታቸው ተቀብለው በማነጋገር ስራቸውን በይፋ ጀምረዋል። ምንም እንኳን ስራቸውን በይፋ ቢጀምሩም የተራዘመው ስልጣን ግን ህጋዊ መሰረት የሌለው መንግስታዊ ቧልት ነው ተብሏል። የጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት የሌተናል ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንትነትን ለተጨማሪ 1 ዓመት መራዘሙን ቢያሳውቅም ውሳኔው በተሻሩ ህጎች ላይ የተመሰረተና ህጋዊ ቅቡልነት የሌለው መንግስታዊ ቧልት ነው ሲሉ የህግ ምሁራን ገልጸዋል። የጠቅላይ ሚኒስትር ጽህፈት ቤት ማራዘሚያው ከሚያዝያ 1 ቀን 2018 ዓ.ም ጀምሮ የሚጸና መሆኑን የገለጸ ሲሆን ለውሳኔውም የኢፌዴሪ ህገ መንግስት አንቀጽ 62 ንዑስ አንቀጽ 9 አዋጅ ቁጥር 359 ህዝባር 1987 እና ደንብ ቁጥር 479 ህዝባር 2013ን እንደመነሻ ተጠቅሟል። የህግ ባለሙያዎች እንደሚሉት መንግስት ለሹመቱ ማራዘሚያ የጠቀሳቸው ህጎችና ደንቦች በአሁኑ ወቅት ስራ ላይ የሌሉ ወይም የተሻሩ ናቸው ብለዋል። ደንብ ቁጥር 479 ህዝባር 2013 ይህ ደንብ የወጣው በ2013 ዓ.ም የትግራይ ጦርነት እንደተጀመረ የፌዴራል መንግስት በትግራይ ክልል የራሱን አስተዳደር ለመመስረት ያወጣው ነው። ይህ ደንብ በህዳር 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ ከተፈረመው ቋሚ ግጭት የማቆም ስምምነት በኋላ ውጤት አልባ ሆኗል። ምክንያቱም የፕሪቶሪያው ስምምነት አንቀጽ 10 ንዑስ አንቀጽ 1 አሳታፊ የሆነ ጊዜያዊ አስተዳደር እንዲቋቋም ይደነግጋል። አሁን ያለው አስተዳደር የተመሰረተው በዚህ ስምምነት እንጂ በ2013ቱ ደንብ አይደለም። በህግ ትርጓሜ አዲስ ስምምነት ወይም ህግ ቀድሞ የነበረውንና ከሱ ጋር የሚጋጭን ደንብ በራስ ስር ይሽረዋል። ስለዚህ በ2013 ደንብ ስልጣን ማራዘም የፕሪቶሪያውን ስምምነት እንደ መሻር ይቆጠራል። አዋጅ ቁጥር 359 ህዝባር 1987 ይህ አዋጅ የፌዴራል መንግስት በክልሎች ጉዳይ ጣልቃ የሚገባበትን ስርዓት የሚደነግግ ነው። ሆኖም ይህ አዋጅ በአዋጅ ቁጥር 1097 ህዝባር 2011 የአስፈጻሚ አካላትን ስልጣንና ተግባር ለመወሰን በሚል ተከታታይ ማሻሻያዎች የአሰራር ለውጦች ተደርገውበታል። ከሁሉ በላይ የፕሪቶሪያው የሰላም ስምምነት በትግራይ ክልል የነበረውን የሽብርተኝነት ስያሜ በማንሳትና የጊዜያዊ አስተዳደር ምስረታን በልዩ ሁኔታ በመደንገጉ የድሮ የጣልቃ ገብነት አዋጅ ለዚህ ልዩ ሁኔታ ተፈጻሚነት እንደሌለው የህግ ምሁራን አስረድተዋል። የህገ መንግስቱ አንቀጽ 62 ንዑስ አንቀጽ 9 ይህ አንቀጽ የፌዴሬሽን ምክር ቤት በክልሎች ጣልቃ የመግባት ስልጣን እንዳለው እንጂ የስልጣን ማራዘሚያ
መስፈርቶችን አይዘረዝርም። በተጨማሪም አንድ ጊዜ የሰላም ስምምነት ተፈርሞ ጊዜያዊ አስተዳደር ከተቋቋመ በኋላ የአስተዳደሩን እድሜ መወሰን ያለበት በስምምነቱና በሁለቱ ወገኖች በፌዴራል መንግስትና በህወሓት ድርድር እንጂ የፌዴሬሽን ምክር ቤት ቀደም ሲል በነበረ የጦርነት ወቅት ውሳኔ ሊሆን አይችልም። የህግ ምሁራን እንደሚከራከሩት የፕሪቶሪያው ስምምነት በዓለም አቀፍ ደረጃ የታወቀና የሁለቱን ወገኖች የጦርነት ግንኙነት ወደ ሰላም የቀየረ ልዩ ህግ ነው። መንግስት የጠቀሳቸው የድሮ አዋጆች ግን ክልሉን እንደ አመፀኛ ወይም በህግ ቁጥጥር ስር ያለ አድርገው የሚመለከቱ ናቸው። ስለሆነም በሰላም ስምምነቱ መሰረት የተቋቋመውን አካል በጦርነት ወቅት በነበረ አዋጅ አራዝሜዋለሁ ማለት መንግስታዊ የሆነ የሰላም ሂደቱን ህጋዊ መሰረት ማፍረስና ወደ ኋላ መመለስ እንደሆነ ገልጸዋል። በዚህ መንገድ ስልጣን የተራዘመላቸው ጀነራል ታደሰ ሚያዝያ 1 ቀን 2018 ዓ.ም ከሽራሮ ታህታይ አዲያቦና ማዕከላዊ አዲያቦ ወረዳዎች ተወክለው የመጡ ነዋሪዎችን በጽህፈት ቤታቸው ተቀብለው ቅሬታቸውን አድምጠዋል። ተወካዮቹ ለ20 ዓመታት የዘለቀው በሽራሮ ከተማ የኤሌክትሪክ ኃይል ማስፋፊያ ጣቢያ ችግር እንዲፈታላቸው ጠይቀዋል። በአፋር ክልል የሚንቀሳቀሰውና ራሱን የሰላም ኃይል ብሎ የሚጠራው ታጣቂ ቡድን ከፍተኛ የአመራር ለውጥን ተከትሎ በከባድ የውስጥ ሽኩቻና የመከፋፈል አደጋ ውስጥ መውደቁ ታወቀ። የቡድኑ ከፍተኛ ወታደራዊ መሪዎች በስልጣን ሽግግር ዙሪያ ባልተስማሙባቸው ነጥቦች ሳቢያ የታጣቂ ቡድኑ አመራር ለሁለት ተከፍሎ እርስ በእርስ እየተወነጃጀለ ይገኛል። ቀውሱ የተከሰተው በአዲስ አበባ የሚገኙትና የቡድኑ መሪ ተደርገው የሚታሰቡት ጀነራል ገብረ እግዚአብሔር በየነ ወዲ አንጥሩ በነባር አመራሮች ፋንታ አዳዲስ ጀነራሎችን ለመተካት መወሰናቸውን ተከትሎ ነው። በዚህ መሰረትም የግንባር 2 ዋነኛ አዛዥ ኮሎኔል ንጉስ ገብረ ጨርቆስ ንጉስ አቦይና ኮሎኔል በረሃ ባራሂ ከስልጣናቸው እንዲነሱ ተወስኗል። በእነርሱ ምትክ ብርጋዴር ጀነራል ጎሽ ገብረና ብርጋዴር ጀነራል ከበደ ፍቃዱ የተባሉ አዳዲስ አመራሮች ወደ አፋር በመሄድ ኃይሉን እንዲረከቡ ታዘዋል። ይህን የሹመት ሽግግር በጽኑ የተቃወሙት ኮሎኔል ንጉስ ገብረ ጨርቆስ መጋቢት 27 ቀን ከታጣቂዎች ጋር ባደረጉት ስብሰባ ግልጽ ማስጠንቀቂያ ሰጥተዋል። ኮሎኔሉ እኔን ሊቀሰቅስም ሆነ ሊፈነቅለኝ የሚመጣ አካል ካለ ወዮለት በማለት የስልጣን ሽግግሩን እንደማይቀበሉና ለወታደራዊ ግጭት ዝግጁ መሆናቸውን አስታውቀዋል። ኮሎኔል ንጉስ በግንባር 2 መሪነታቸው በታጣቂዎች ዘንድ ከፍተኛ ተቀባይነት ያላቸው በመሆኑ አብዛኞቹ የክፍለ ጦሩ መሪዎች ከጎናቸው መቆማቸው ተነግሯል። ይህ ሁኔታ በነወዲ አንጥሩ ወገን ከፍተኛ ስጋት የፈጠረ ሲሆን ገንዘብ በማባበል የግንባር 2 መሪዎች ከኮሎኔሉ ለመነጠል ጥረት እያደረጉ መሆኑ ባና ሚዲያ ያገኘችው መረጃ ያስረዳል። በአመራሮቹ መካከል ያለው አለመተማመን ወደ ከፋ ደረጃ መሸጋገሩን የሚጠቁሙ መረጃዎች በብዛት እየወጡ ነው። እነ ወዲ አንጥሩ ኮሎኔል ንጉስ ልናምኑ አይገባም የሚል አቋም በመያዝ ከትግራይ መሪዎች ጋር ግንኙነት አለው በሚል በራሳቸው ሰላዮች እንዲከታተሉት አዘዋል። ሌላኛው አመራር ኮሎኔል በረሃ ባራሂ በአዲስ አበባ በኩል በሽምግልና እንዲስማሙ ቢሞከርም እስካሁን አልተሳካም። የክፍለ ጦር አዛዥ ረዳይ ዋዩ ወደ ትግራይ እንዳያመራ ስጋት ስላለ እርሱም በከፍተኛ ክትትል ስር እንዲውል ተደርጓል። ኮሎኔል ንጉስ አቦይም በእርሱ ላይ የተዘረጋውን የስለላ መረብ በመረዳት የራሱን ምስጢራዊ የስለላ ቡድን አዋቅሮ መንቀሳቀስ መጀመሩ ታውቋል። የሰላም ኃይል ይፋዊ የፌስቡክ ገጽ በበኩሉ የሚወጡትን መረጃዎች ሐሰት በማለት አስተባብሏል። ቡድኑ በተቃራኒው እየተጠናከረና ታላላቅ ጀነራሎችን እያቀፈ ነው የሚል መግለጫ በቪዲዮ አጅቦ አውጥቷል። ሆኖም በቪዲዮ ላይ የኮሎኔል ንጉስ ገብረ ጨርቆስ ንግግር ተቆርጦ መውጣቱ በውስጥ ያለውን ቅራኔ ለመሸፈን የተደረገ ጥረት መሆኑን ታዛቢዎች ይናገራሉ። ይህ የአመራር ሽኩቻ ታጣቂዎቹን እርስ በርስ ወደ መታኮስ ሊያመራ እንደሚችልም
ስጋት ፈጥሯል። ይህንን ውስጣዊ ቀውስ ለመሸፈንና የታጣቂዎቹን ትኩረት ለማስለወጥ የቡድኑ መሪዎች በትግራይ ላይ አዲስ ጦርነት ለመክፈት በመጨረሻው የዝግጅት ምዕራፍ ላይ እንደሚገኙም የደረሰን መረጃ ያመለክታል። ቡድኑ ስያሜው የሰላም ኃይል ቢሆንም በተግባር ግን ጸረ ሰላም ኃይል ሆኖ ጦርነት ለመክፈት እየተዘጋጀ መሆኑ በገሃድ እየታየ ነው። በአማራ ክልል በንጹሃን ላይ የሚፈጸመው የድሮን ድብደባ አድማሱን በማስፋት በሌሎችም የሀገሪቱ ክልሎች ላይ እየተስፋፋ ነው። በኦሮሚያ ክልልም ይህ ጥቃት የተስፋፋ ሲሆን ትላንት ከ20 ያላነሱ ሰላማዊ ሰዎች መገደላቸው ታውቋል። በምስራቅ ሸዋ ዞን በተፈጸመው በዚሁ ጥቃት የተገደሉትን ሰላማዊ ሰዎች ዝርዝር የክልሉ ፖለቲከኞች ይፋ በማድረግ ላይ ናቸው። ፖለቲከኛ ጀዋር መሐመድ ሁሉም ሟቾች ሰላማዊ ናቸው በማለት ተከራክሯል። እንደ ፖለቲከኛው መረጃ በመጀመሪያ ዙር የድሮን ድብደባ ሰላማዊ ሰዎች ላይ የድሮን ድብደባ ከተፈጸመ በኋላ ሁለተኛ ዙርም ተደግሟል። በሁለተኛ ዙር የተፈጸመው ጥቃት ግን ያነጣጠረው በተገደሉት አስክሬኖች ላይ መሆኑ ታውቋል። የድሮን ቴክኖሎጂ ሰላማዊውን ሕዝብ ከታጣቂ የመለየት ከፍተኛ አቅም ቢኖረውም የአብይ አህመድ ድሮን ግን የተገኘውን በመግደል ላይ ነው። በተለይ የሞተ አስክሬን ላይ ሌላ ዙር ቦምብ ማዝነብ ትርጉሙ ምንድነው የሚል ጥያቄም እየበረታ መጥቷል። ኦነግ ሸኔ ከተባለው ኃይል ጋር እየተፋለመ እንደሆነ የሚገልጸው አገዛዙ በአዲስ አበባ ዙሪያ ሳይቀር ከታጣቂ ቡድኑ ጋር ሲፋለም ማየት የተለመደ ነው። ኦነግ ሸኔ የተባለው ታጣቂ የብልጽግና ሰዎችን ሳይመርጥ በመግደል የሚታወቅ ሲሆን ብልጽግና በበኩሉ ታጣቂ ቡድኑ ያለበትን አካባቢ ከነህዝቡ በመጨረስ ላይ ነው። ይህም ሁኔታ የክልሉን ፖለቲካዊ ቀውስ ያወሳሰበው ሲሆን ዋጋ የሚከፍሉ ሰላማዊ ሰዎች ቁጥርንም እንዲጨምር አድርጎታል ይባላል። በቅርቡ ጦርነት ይቁም በተባለው መድረክ ላይ የተገኙት የቀድሞ የብልጽግና ባለስልጣናትና ምሁራን የብልጽግናውን አገዛዝ መንገድ በሶስት ፈርጆች ላይ መንጠልጠሉን ማሳወቃቸው ይታወሳል። አማራን ደመኛ፣ ትግራይን እስረኛ፣ የኦሮሞ ብሔር ተስፈኛ ተደርጎ የተሳለ ቢሆንም ቅሉ እሱም ከአብይ አህመድ ድሮን ያመለጠ አይመስልም ተብሏል። የብልጽግና ቀንደኛ ደጋፊ በነበሩትና በፌንቴክ የማጭበርበር ወንጀል የተጠረጠሩ ግለሰቦች ላይ ተጨማሪ የምርመራ ጊዜ ተፈቅዷል። ከፌንቴክ ኢንቨስትመንት ጋር በተያያዘ በከፍተኛ የማጭበርበር ወንጀል ተጠርጥረው በቁጥጥር ስር የዋሉት አርቲስቶችና የቲክቶክ ተጽዕኖ ፈጣሪዎች እንዲሁም የብልጽግና ቀንደኛ ደጋፊዎች ዛሬ በፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ቀርበዋል። ፍርድ ቤቱ ፖሊስ ምርመራውን አጠናክሮ እንዲቀጥል የ8 ቀን ተጨማሪ ጊዜ ፈቅዷል። የአገዛዙ መርማሪ ፖሊስ ባለፉት 12 ቀናት ውስጥ ያከናወናቸውን ተግባራት ለችሎቱ አቅርቧል። እስካሁን የ150 ምስክሮችን ቃል የተቀበለ ሲሆን ገና ያልተሰሙ ሌሎች ምስክሮች መኖራቸውንም ለፍርድ ቤቱ አብራርተዋል። 12 የመንግስትና የግል ሚዲያዎች እንዲሁም በሀገሪቱ የሚገኙ ሁሉም ባንኮች በጉዳዩ ዙሪያ ያላቸው መረጃ በጽሁፍ እንዲያቀርቡ መጠየቁንም ገልጿል። እያንዳንዱ ተጠርጣሪ በወንጀል ድርጊቱ ውስጥ የነበረው ሚናና ያገኘውን የጥቅም ትስስር ላይ ዝርዝር ማብራሪያም ለፍርድ ቤቱ ቀርበዋል። የአገዛዙ ፖሊስ በቀሪ የምርመራ ስራዎች ምክንያት ተጨማሪ 14 ቀናት እንዲሰጠው የጠየቀ ቢሆንም ፍርድ ቤቱ የሁኔታውን አሳሳቢነት በመገምገም 8 ቀናትን ፈቅዷል ተብሏል። በተጠርጣሪዎች በኩል የቀረቡ ጠበቆች ደንበኞቻቸው በዋስ እንዲፈቱ አጥብቀው ተከራክረዋል። የእነሱ ሀሳብም ቀሪ የምርመራ ስራዎች ተጠርጣሪዎቹ በእስር ላይ መቆየታቸው የግድ የማይሉ ተጠርጣሪዎቹ የቤተሰብ አስተዳዳሪ መሆናቸውና አንዳንዶቹ ከፍተኛ የጤና እክልም ያለባቸው መሆኑን በመግለጽ በዋስ ይፈቱ የሚል ሆኗል። የግራ ቀኙን ክርክር የመረመረው ችሎቱ ፖሊስ እስከ ሚያዝያ 9 ቀን 2018 ዓ.ም ድረስ ምርመራውን አጠናቆ እንዲያቀርብ
ትዕዛዝ ሰጥቷል። በተጨማሪም የጤና እክል እንዳለባቸው ለተገለጹ ተጠርጣሪዎች አስፈላጊው የሕክምና ክትትል እንዲመቻችላቸው ፍርድ ቤቱ አዟል። ነገሩ ፖለቲካዊ ያደረጉት በርካታ የህብረተሰብ ክፍሎች እስሩን ከብልጽግናው ጋር አያይዘውታል። ይህ ሁሉ ህዝብ በቢሊዮን ብር ሲዘረፍ አገዛዙ የት ነበር የሚል ጥያቄ የተነሳ ሲሆን አሁንም እስሩ የቀጠለው ብልጽግና የህግ የበላይነት እንዳለ ለማስመሰል ነው በማለት ጥርጣሬያቸውን ይገልጻሉ። እነዚሁ ቀንደኛ የብልጽግና ደጋፊዎች ከምርጫ በፊት እንደማይፈቱ የውስጥ ምንጮቻችን የገለጹ ሲሆን ከህዝብ አእምሮ ሲረሱ በአብይ አህመድ ትዕዛዝ ሩቅ በማይባል ጊዜ ውስጥ እንደሚፈቱ ተመልክቷል። በዩኤል ዩኒቨርሲቲ የህዝብ ጤና ትምህርት ቤት የሰብአዊ መብት ምርመራ ላቦራቶሪ ኤችአርኤል ያወጣው አዲስ ሪፖርት ኢትዮጵያ ለሱዳኑ ፈጥኖ ደራሽ ኃይል ወታደራዊ ድጋፍ እያደረገች መሆኑን የሚያሳዩ ከፍተኛ እምነት የሚጣልባቸው ማስረጃዎችን ማግኘቱን ገለጸ። ይህም ቀጠናዊ ደህንነትን አደጋ ላይ ሊጥል ይችላል የሚል ስጋትን ፈጥሯል ሲል ገልጿል። መጋቢት 30 ቀን 2018 ዓ.ም ይፋ የሆነው የ37 ገጽ ሪፖርት ከታህሳስ መጨረሻ 2018 ዓ.ም እስከ መጋቢት መጨረሻ 2018 ዓ.ም ባለው ጊዜ ውስጥ የተሰበሰቡ የሳተላይት ምስሎችና ግልጽ የመረጃ ምንጮችን መሰረት ያደረገ ነው። ሪፖርቱ ወታደራዊ እንቅስቃሴውን በቤንሻንጉል ጉሙዝ ክልል አሶሳ ከተማ በሚገኘው የኢትዮጵያ መከላከያ ሰራዊት ካምፕ ውስጥ እየተከናወነ መሆኑን ጨምሮ ገልጸዋል። እንደ ተቋሙ ገለጻ ግኝቶቹ ባለፉት 5 ወራት ውስጥ ፈጥኖ ደራሽ ኃይል በሱዳን ብሉ ናይል ግዛት ላይ የሚያደርገውን ጥቃት በኢትዮጵያ ሉዓላዊ ግዛት ውስጥ ሆኖ እንደሚመራ የሚያሳዩ ግልጽ ምስላዊ ማስረጃዎች ናቸው። የምርመራ ላቦራቶሪው በአሶሳ ወታደራዊ ካምፕ ውስጥ የታየ 5 ቁልፍ አመላካችን ጠቅሰዋል። ከነዚህም መካከል ለመከላከያ ሰራዊት አገልግሎት የማይውሉ ቀላል የሆኑ ቴክኒካል ተሽከርካሪዎችን የሚጭኑ የንግድ መኪናዎች በካምፑ ውስጥ በተደጋጋሚ መታየታቸው አንዱ ነው። በየካቲት ወር 2018 ዓ.ም እስከ 200 የሚደርሱ መሰል ተሽከርካሪዎች በካምፕ ውስጥ ታይተዋል። በተጨማሪም ከ150 በላይ ሰዎችን ሊይዙ የሚችሉ ድንኳኖችና ያልተለመደ የሎጂስቲክ እንቅስቃሴ በካምፕ ውስጥ መታየቱ ተገልጿል። የሳተላይት ምስሎቹ እንደሚያሳዩት በካምፕ ውስጥ መሳሪያ ያልተገጠመላቸው ተሽከርካሪዎች ከባድ መትረየስ እንዲሸከሙ የማመቻቸት ስራ እየተሰራ ነው። ዩኤል ዩኒቨርሲቲ የህዝብና ጤና ትምህርት ቤት እነዚህን እንቅስቃሴዎች ቀላል ተሽከርካሪዎችን ከባድ መሳሪያ እንዲሸከሙ ለማድረግ የታለሙ መሆናቸውን አመላክቷል። የአሶሳ ካምፕ በብሉ ናይል ግዛት ከምትገኘው ኩርሙክ በ100 ኪሎ ሜትር ርቀት ላይ የሚገኝ ሲሆን ይህም የአርኤስኤፍ ኃይሎች የነዳጅ የመለዋወጫና የጥገና ድጋፍ ለማድረግ ምቹ ቦታ እንደሆነ ተጠቅሷል። በካምፕ ውስጥ የታዩት ተሽከርካሪዎች በብሉ ናይል ውጊያ ላይ ከታዩት ጋር ተመሳሳይ መሆናቸውም ተገልጸዋል። ሪፖርቱ አክሎ በአሶሳ አውሮፕላን ማረፊያ አዳዲስ ግንባታዎችና የኤምአይ 19 ሄሊኮፕተር እንዲሁም የሲ-130 የጭነት አውሮፕላን እንቅስቃሴዎች መታየታቸውን ገልጸዋል። ምርምር ላቦራቶሪው በማጠቃለያው ይህ ግኝት ኢትዮጵያ በሱዳን ግጭት ውስጥ ስላላት ሚና ትልቅ ጥያቄ የሚያስነሳ መሆኑን ገልጸዋል። ድርጊቱ በኢትዮጵያ መከላከያና በአርኤስኤፍ መካከል ቀጥተኛ የጥቅም ትስስር መኖሩን እንደሚያሳይና ዓለም አቀፍ ሕጎች እንዲሁም የተባበሩት መንግስታት ድርጅት ማዕቀቦችን ሊጥስ እንደሚችል አስጠንቅቀዋል። ተቋሙ የዓለም አቀፉ ማህበረሰብ ጉዳዩን በጥብቅ እንዲከታተለውና የኢትዮጵያ መንግስት ገለልተኛ አካላት በአሶሳ ምርመራ እንዲያካሂዱ እንዲፈቅድ ጥሪ አቅርበዋል። የካቲት 2018 ዓ.ም ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል ታጣቂዎች የስልጠና ካምፕ ገንብታለች ሲል ሮይተርስ የምርመራ ዘገባ ማውጣቱ ይታወሳል። ዘገባው የመንግስት ምንጮች፣ ዲፕሎማቶችንና የደህንነት ባልደረቦችን ቃለ መጠይቅ በማድረግ እንዲሁም የሳተላይት ምስሎችን በመጠቀም ባወጣው የምርመራ ዘገባ ካምፑ የሚገኘው በሱዳን ድንበር አቅራቢያ በቤንሻንጉል ክልል መሆኑንም ገልጿል። ሪፖርቱ አክሎም ካምፑ በሱዳን ለሚካሄደው ውጊያ ለፈጥኖ ደራሽ ኃይል አዳዲስ
አዳዲስ ምልምሎችን ሊያቀርብ እንደሚችልም ጠቁሟል። ዘገባው ተከትሎም የዩናይትድ ስቴትስ ሴኔት የውጭ ግንኙነት ኮሚቴ ሰብሳቢ ድርጊቱ የሚያስከትለው መዘዝ እንደሚኖር አስጠንቅቆ ነበር። የኢትዮጵያ ባለስልጣናት እስካሁን ለቀረበው ክስ ይፋዊ ምላሽ ባይሰጡም መንግስት በአዲስ አበባ የሚገኙ 3 የሮይተርስ ጋዜጠኞችን የስራ ፍቃድ ለማደስ ፍቃደኛ ሳይሆን መቅረቱን አዲስ ስታንዳርድ ዘግቧል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አሜሪካ እውነተኛ ስምምነት ላይ እስክትደርስ ወታደራዊ ኃይሏን ከመካከለኛው ምስራቅ እንደማታስወጣ በይፋ አስታውቀዋል። ሁሉም የአሜሪካ የጦር መርከቦችና አውሮፕላኖች በኢራን ዙሪያ በሙሉ ትጥቅ እንደሚቆዩ የገለጹት ፕሬዝዳንቱ ስምምነቱ የማይከበር ከሆነ አሜሪካ ከዚህ ቀደም ታይቶ በማይታወቅ ሁኔታ ትልቅና ጠንካራ ወታደራዊ እርምጃን እንደምትወስድ አስጠንቅቀዋል። ኢራን የኒውክሌር ጦር መሳሪያ እንዳይኖራትና የሆርሙዝ ወሽመጥ ክፍት ሆኖ እንዲቀጥል ማድረግ የአሜሪካ ቀዳሚ ፍላጎት መሆኑንም አረጋግጠዋል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን በበኩላቸው እስራኤል በሊባኖስ ላይ የሰነዘረችውን ጥቃት የተኩስ አቁም ስምምነት የጣሰ መሆኑን ገልጸዋል። ጥቃቱ የሚቀጥል ከሆነ ዲፕሎማሲያዊ ድርድሩ ፋይዳ ቢስ እንደሚሆን ያስጠነቀቀችው ኢራን አስፈላጊውን የአጸፋ እርምጃ ለመውሰድ ዝግጁ መሆኗን ጠቁማለች። በሌላ ዜና የተባበሩት አረብ ኤምሬትስ የውጭ ጉዳይ ሚኒስትር እስራኤል በተለያዩ የሊባኖስ አካባቢዎች ላይ የፈጸመችውን ወታደራዊ ጥቃት በጥብቅ አውግዘዋል። ሀገሪቱ ባወጣችው መግለጫ ቀጣይነት ያለው ውጥረትና ጥቃት ለቀጠናዊ ደህንነትና መረጋጋት አደገኛ መሆኑን ገልጻለች። ተጨማሪ የሰው ሕይወት እንዳይጠፋ ዓለም አቀፍ ጥረት እንዲደረግና ለሰላማዊ ሰዎች በዓለም አቀፍ ሕግ መሰረት ሙሉ ጥበቃ እንዲደረግ ጠይቃለች። ኤምሬትስ ለሊባኖስ መንግስትና ህዝብ ያላትን አጋርነት የገለጸች ሲሆን የሀገሪቱን ሉዓላዊነትና የግዛት አንድነት እንደምትደግፍ አረጋግጣለች። ማንኛውንም አይነት የኃይል እርምጃ እንደምትቃወም በመግለጽ አለመግባባቶችን ከግጭት ይልቅ በሰላማዊና በዲፕሎማሲያዊ መንገድ መፍታት እንዳለባቸው አሳስባለች። እስራኤል በሊባኖስና በጋዛ የምትወስደው እርምጃ በኤምሬትስና በሌሎች የአረብ ሀገራት ህዝቦች ዘንድ ከፍተኛ ቁጣን ቀስቅሷል። ኤምሬትስ ከአረብ ወንድሞቿ ጎን መቆሟን ለማሳየት ስትል ከእስራኤል ጋር ያላትን ወዳጅነት ልታቋርጥ እንደምትችልም እየተገለጸ ነው። በሌላ በኩል ሳውዲ አረቢያ የነዳጅ መሰረተ ልማቶቿ ላይ ጥቃት እየደረሰባት ባለበት በዚህ ወቅት ከኢራን ጋር ወዳጅነት ጀምራለች። ወደ ቀይ ባህር የሚወስደው ቁልፍ የሳውዲ የነዳጅ መስመር በድሮን ጥቃት የተመታ ሲሆን ይህም በዓለም አቀፍ የነዳጅ አቅርቦት ላይ ስጋትን ፈጥሯል። እንደዛም ሆኖ የሳውዲ የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፋርሃን ከኢራኑ አቻቸው ጋር ባደረጉት የስልክ ጥሪ ውጥረቱን ለማርገብና ቀጠናዊ መረጋጋትን ለመመለስ ተወያይተዋል። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበረ። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።